ዛሬ ደፍችሽ ነው የሚሄደው። እዚህ ናት ብለሽ ነው አይደል ያመጣሽ? ከደበቅሽበት አውጫት። የለችም አለ አይደል እንዴ? አንቺ ምንድነው እዚህ የሌለችው ልጅ አለች ብለሽ ይዛችሁ ብትመጪው? እኔ ከዚህ በላይ ምን ላድርግ ካሌብ? እንቅልፍ ከተኛ 2 ቀኔ ነው። ምግብም አልበላው። ምንድነው የምትለኝ? ዋጋው በብዙ ተባዝቶ ራስህ ትከፍለዋለህ። አሁንማ እክለኛው ወንድ ታየ። ፎክራለህ እንዴ? ኧረ እባካችሁ ይህ ሰው ተናዶ ነው እንጂ ጨርሶ አልወጣም። ሊመለሱ ይችላሉ። ወይ ታዲያ እኔን ምን አገባኝ? ሰሙኛላችሁ? ይሄን ጉርንችት እንደ ኳስ እንደዚህ ነው ማለት። ቆይ ምኖችሽ ናቸው? ወንድሞችሽ ናቸው? እኔ እነዚህ ወንድሞቼ ሊሆኑ ወንድሞቼን አላየሽም? ንጉስ የንጉስ ዘሮች ናቸው። አብሽ መቼ ሰው መስሎ ነው? ሰው እኮ አይደለም። ብትገለው ራሱ አያስኮንንም። ጅብ እኮ ነው። ሰማኛለህ? እኔ እናንተ ገና ያላወራረድነው ብዙ ይሳባል። ይኸውልህ እንደ ጥንግ ያለጋው እንደሆነ እኔ መሰለኝ። ምን አሳሰብሽ? በቃ አሳሰበኛ። አታስቢ። አንተ ግን እንደው አግብተህ ልጆች ወልደህ ምናምን መኖር አያምርህም? ስለኔ ማግባት አለማግባት ምን አሳሰብሽ? እሱማ ልክ ነህ። ምን አሳሰበኝ? ደግሞ ለማድረግ ያሰብኩ ነገር ገብቶኛል። እሺ እኔ ግሌ መካሻ በማንም አልቀናም። ገርመ እናንተ ብቻ አይደለም የረዳችሁኝ። እንደዛ በሞት መንጋጋ ውስጥ ነው በር ሰብረው ህይወታቸውን አደጋ ውስጥ ላይ ያዳኑ ሰዎች አሉ። እነሱንም ሂጄ ማመስገን ይኖርብኛል። አንቺ ሲጀመር እዚህ ምን ትሰራለሽ? ሴት አይደለሽ? እንደዚህ ተቀምጠሽ ምን ታደርጊያለሽ? ነይ ኪችን ግቢና ሙያሽ ይታይ። ስሪ ነይ። ኧረ እባክሽ የግሌ እንግዳ አክብሪ። እንግዳ እኮ አባቴ ሰው ቤት ከ2 ቀን በላይ አይቆይም። ይኸውልሽ እኔ አብርሽ አስተያየቱ ምንም አልተመቸኝም። ጥሎብኝ እኔ ደግሞ ቀናለሁ። በጣም ቅናተኛ ነኝ። እሱ እንደሆነ መቼም እኔ ነው ያወደኝ። ግን ይኸውልሽ አንቺ መሄድ አለብሽ። በዚህ ችግር ውስጥ እያለች እንዴት አፍቅራታል ትለኛለህ? ምኗ አሳጓጉቶኝ ነው ማፈቅራት? ልጅቷ እኮ እረፍት የሚባል አግኝታ አታውቅም። አታያትም እንዴ? ሰውነቷ እኮ ደርቆ። ትህትና ለጊዜውም ቢሆን ከዝና እጅ ተርፋለች ማለት ነው። ምክንያቱም ትህትናን የሚፈልጓት ለሰውየው ስለነበረ ሰውየው ደግሞ አሁን ላይ ያለበት ሁኔታ በጣም አስጊ ሆኗል። ስለዚህ የትህትና ኩላሊት ለሱ ቢሰጥም ባይሰጥም ጥቅም ስለሌለው አሁን ላይ እንግዲህ ዝና ትህትናን ትቷት ሄዷል ማለት ነው። ለጊዜውም ቢሆን ነው እንጂ እንደዚሁ በቀላሉ ያው ትህትናን የሚፋታት አይመስለንም ማለት ነው። ግን አሁን ላይ ደግሞ አስፈላጊውና ትልቁ ነገር የሷ ኩላሊት ለሰውየው ስለነበር ሰውየው ደግሞ ስለማይተርፍ የሷ ኩላሊት ለሷ አስፈላጊ ስላልሆነ በህይወት የመቆየት እድሉ በጣም ጠባብ ስለሆነ ነገሮች ተበለሻሽተዋል ማለት ነው። ስለዚህ ዝና ደግሞ አሁን ወደፊት እሱ ጊዜዎቹን ፈይቶና በጊዜ እሷን ይዞ ባለመምጣቱ ሰውየው ለዚህ ችግር ስለተጋለጠ እንግዲህ ዝና ላይ ትልቅ ችግር ሊደርስበት ይችላል ማለት ነው። እንግዲህ ካሌብም ሁሉንም ነገር ራስክ ትወጣዋለህ ብሎታል ማለት ነው። በእርግጥ ዝና እሷን ለማግኘት ብዙ ለፍቷል፣ ብዙ ጥሯል ማለት ነው። እና አብርሽ ግን በቀላሉ እጃቸውን ሰጥተው እሷን አሳልፈው ሊሰጡት አልቻሉ ማለት ነው። ከደበቀበት ወይም ከተደበቀችበትም ፈልጎ ሊያገኝ አልቻለም። በዚህ ምክንያት ጊዜው ስለሄደ ሰውየው ደግሞ የመትረፍ እድሉ በጣም ጠባብ ሆኗል ማለት ነው። ስለዚህ ዝና አሁን በሰራው ስህተት ወደፊት ትልቅ ነገር ይገጥመዋል ማለት ነው። ከዚህ በፊትም እንግዲህ ካሌብ ደጋግሞ እየነገረው ነበር፣ ይሄ ሰውዬ በህይወት ካልተረፈ ችግር ይፈጠርብናል። ስለዚህ ይሄ እንዳይፈጠር ተግተህ መስራት አለብህ ብሎት ነበር። ዝና የተቻለውን ነገር አድርጓል፣ ግን አልቻለም ማለት ነው። ስለዚህ አሁን ዝና ትልቅ ችግር ውስጥ ገብቷል ማለት ነው። በቀላሉ ሰውየው ቢሞትም የሰውየው ግብረ አበሮቹ በቀላሉ የሚለቁት አይደለም። አስቀድሞም ካሌብ ይሄንን ነገር እየነገረውና ደጋግሞም እያስጠነቀቀው ነበር ማለት ነው። እንግዲህ ዝና ምንም ያለ ረፍት ትህትናን ለረጅም ጊዜ ሲፈልጋትና ሲያፈላልጋት ነበር ማለት ነው። በፍጹም ግን ሊያገኛት አልቻለም። ይሄ ደግሞ የሱ ህይወት ላይ የወደፊት ህይወቱ ላይ ትልቅ ችግር ይዞበት ይመጣል ማለት ነው። ምክንያቱም ስራውን እሰራለሁ ብሎ ኃላፊነቱን ስለወሰደ እነሱ ደግሞ ኃላፊነቱን በጠቅላላ ዝና ላይ ስለጣሉበት እሱ ይሄንን ስራ ባለመስራቱ የሰውየው ህይወት ሊያልፍ ወይም ትልቅ ችግር ውስጥ ሊገባ ችሏል ማለት ነው። ይሄንን ሁሉ ችግር እንግዲህ ዝና ወደፊት እንዴት እንደሚጋፈጠው ባናቅም አሁን ላይ ግን የትህትና ነገር ተወት አድርጎታል ማለት ነው። እንግዲህ ወደፊት ብዙ ችግሮች ሲደርሱበትና መከራውን ሲያይ ትህትናን ፈልጎ መበቀሉ ወይ እሷን መፈለጉ የማይቀር ነው ማለት ነው። ለጊዜውም ቢሆን ግን ትህትና ከዝና
ጭንቀትና ፍርሃት እፎይ ብላለች ማለት ነው። እንግዲህ እስካሁን ድረስ እዛው እና አብርሽ ቤት ነው ያለችው። የና አብርሽ ቤት እንግዲህ ለትህትና ትልቅ መጠለያና የህይወቷ መዳኛ ሆኗል ማለት ነው። በድንገት ከአብርሽ ጋር ተገናኝታ ህይወቷ እንዲተርፍ ምክንያት ሆኖላታል። አብርሽ በጣም መልካምና ጥሩ ሰው ስለሆነ እንግዲህ ለማንም ሰው የሚያዝን ሰው ነው ማለት ነው። እንግዲህ አጋጣሚው እሱ ላይ ጥሏት ማለት ነው ህይወቷ እንዲድን ሆኗል ማለት ነው። እሷም አመስግና አልበቃትም፣ ደጋግማም እያመሰገነችው ነው ያለችው ማለት ነው። ግን ደግሞ ከአብርሽ ጋር ያሉት በሙሉ የትህትና እዛ ቤት መኖሯን አልፈለጉም ማለት ነው። ሁሉም አሳሳቢ ሆኖባቸዋል። ከዚህ በፊትም በሷ ምክንያት ያው ብዙ መከራ አይተዋል ማለት ነው። ዝናም ደብድቧቸዋል፣ መከራቸውንም አይተዋል። ስለዚህ አሁን ላይ ደግሞ ትህትና የትም የምትሄድበትም ስላሌለ ውሳኔ እንዲሰጥም ተደርጓል ማለት ነው። አብርሽ የሁሉንም ፍቃድ ከጠየቀ በኋላ እዛ ቤት ውስጥ እንድትኖር ተፈቅዷል ማለት ነው። እንግዲህ እዛ ቤት ውስጥ በምትኖርበት ሰዓት ዝና ወደ እሷ መምጣቱ የማይቀር ነው። በዚህ ሰዓት ደግሞ እነሱ ላይ ትልቅ ችግር ሊደርስባቸው ይችላል ማለት ነው። የእሷ እዛ መቆየት አብርሽ በስተቀር ሁሉም ደስተኛ አይደለም ማለት ነው። ሁሉም እንድትሄድ ይፈልጋል። ግን ደግሞ አብርሽ እሷ የትም መሄጃ ስለሌላትና አሁን ላይ መሄጃ እስከምታገኝ ድረስ እስከፈለጋት እነሱ ቤት እንድትቆይ አድርጓታል ማለት ነው። በእርግጥ ትህትና የምትሄድበት የለም። ምክንያቱም ከቤተሰቦቿ ጋር የመጣችው ወደ አረብ አገር ለመሄድ ነው። ቤተሰቦቿ የሚያውቁት አረብ አገር እንደሆነች ነው ማለት ነው። እንግዲህ ባዶ እጇን ወደ ቤተሰቦቿ ለመሄድ ደግሞ በጣም አስቸጋሪ ነው የሚሆነው። ምክንያቱም ቤተሰቦቿ ያላቸውን ንብረትና ሀብት ሸጠው ነው ለደላሎቹ የሰጡት። ደላሎቹም ብሩን ከበሉ በኋላ እሷን እንግዲህ ያው ሸጠው ኩላሊቷን ሸጠው ትልቅ ጥቅም ሊያገኙ እየሞከሩ ነበር ማለት ነው። እንግዲህ ነገሮች እንደታሰቡት አልሆንም ማለት ነው። አሁን ላይ ግን ትህትና ያለችበት ሁኔታ አሳሳቢ ቢሆንም ወደ ቤተሰቦቿ መመለስ ባትችልም ቤተሰቦቿ ደግሞ ውጪ ነች ብለው ቢያስቡም እሷ ግን ለአሁኑ እንግዲህ ለጊዜው ድረስ እስከ ጊዜው ድረስ አብርሽ ጋር ለመቆየት ወስናለች ማለት ነው። እንግዲህ የትህትና ታሪክ በጣም የሚያሳዝን ነው። ምክንያቱም በጣም ብዙ መከራዎችንና ስቃዮችንም አይታለች ማለት ነው። ታሪኳን በሙሉ እንግዲህ ለግሌም ስትነግራት የግሌ ደግሞ በጣም ያው የዋህና ቶሎ ሆድ የሚብሳት አይነት ሰው ስለሆነች ታሪኳን ስትሰማ እንግዲህ አልቅሳለች ማለት ነው። ትህትናም እኔ እኮ የነገርኩሽ ታሪኬን እንድትሰሚ እንጂ እንድታለቅሺ አይደለም ብትላትም እንግዲህ ለረጅም ሰዓት ታሪኳን ሰምታ ስታለቅስ ነበር ማለት ነው። መሳይም እንግዲህ የእሷ ማለትም የትህትና እዚህ ቤት መኖሩ በጣም አሳስቦታልም አስጨንቆታልም። እንድትሄድ ፈልጓል። ግን ደግሞ እዛ ቤት ውስጥ ትልቅ ኃላፊነት ያለው አብርሽ ስለሆነ በአብርሽ ውሳኔ እንግዲህ ትህትና እዛ ቤት ውስጥ እንድትቆይ ተደርጓል ማለት ነው። መሳይ ደግሞ እንግዲህ ትህትና የተኛችበት ክፍል ውስጥ ገብቷል ማለት ነው። እንግዲህ ምን ሊያደርግ እንዳሰበ ባናውቅም መሳይ እንግዲህ መጥፎ ባህሪና ወይም አስቸጋሪ ሰው ይመስላል ማለት ነው። ምክንያቱም ከዚህ በፊት ራሱ ትህትናን ብር ቢያገኝ አሳልፎ ሊሰጣት አስቦ ነበረ ማለት ነው። አሁን ላይ ደግሞ ትህትና ወደ ተኛችበት ክላስ ውስጥ ገብቷል። ይሄንን ሲያደርግ ደግሞ ተንከሲስ አይቶታል ማለት ነው። ስለዚህ ነገሮቹ ስላላማሩት ከዚህ በፊትም እንግዲህ የግሌ ላይ እንደዚህ አይነት ተመሳሳይ ነገር ስላደረገ አሁንም ያንን ነገር ሊያደርግ ነው ብሎ ስላሰበ እንግዲህ ለሄዶ ለአብርሽ ነግሮታል ማለት ነው። አብርሽም ከተኛበት በድንጋጤ ተነስቷል ማለት ነው። እንግዲህ መሳይ ሲያዩት ጥሩ ይምሰል እንጂ መጥፎና መሰሪ ሰው እንደሆነ እንግዲህ ከጅምሩም እያየነው ነው ማለት ነው። ለብር ብሎ መጀመሪያ ሁሉንም ከርቷቸዋል። ይሄንን ማድረጉን ደግሞ የግሌ ብቻ ነች የምታውቀው ማለት ነው። አሁን ላይ ደግሞ ትህትና ላይ ያልተገባ ነገር ሊፈጽም ያሰበ ነው የሚመስለው። የተኛችበት ገብቷል ማለት ነው። እዛ ክፍል ውስጥ ገብቶ ሲያዩት እንግዲህ እና አብርሽ መቼም መድረሳቸው የማይቀር ነውና ሲደርሱ ምን ሊል እንደሚችል ባናቅም አሁን ላይ ግን ከአብርሽ ጋር ትልቅ ትዝብት ውስጥ ወይም ደግሞ ሌላ ነገር ውስጥ ሊገቡ ይችላሉ ማለት ነው። ምክንያቱም አብርሽ ከብዙ ስቃይዋና ከዚህ በፊት ካሳለፈችው ነገር አረፍ ትላለች ብሎ አስቦ ነበር ይሄንን ያደረገው። እሱ ደግሞ ምንም ሳይጨነቅና ሳያስብ የራሱን ሀሳብ ብቻ ለመፈጸም እሷ የተኛችበት ክላስ ውስጥ
ገብቷል ማለት ነው። በእርግጥ ተንከሲስ ስለአየውና ወዴትም እንደገባ በጥንቃቄ ወይም ሁኔታው ሁሉ ስላላማረው ተከታትሎ የሚያደርገውን ነገር ስላየ ሊያድኗት ወይም ደግሞ ሊያደርግ የፈለገው ነገር ላይሳካለት ይችላል ማለት ነው። ግን ደግሞ ይሄንን ነገር በማሰቡ ራሱ ትልቅ አስጠያፊና አስቀያሚ ሰው እንደሆነ ያስታውቃል ማለት ነው። አብርሽ አሁን ላይ እንግዲህ መሳይ ምን ሊያደርግ እንዳሰበ ሲያቅ ምን ሊለው እንደሚችል አናቅም። በዛ ላይ ደግሞ እንግዲህ አብርሽ መሳይንም አስጠግቶት ነው ያለው ማለት ነው። ከነሱ ጋር እየኖረ እነሱን ለመካድና ወይም ደግሞ እነሱ ላይ ችግር ለመፍጠር ማሰቡ ራሱ ትልቅ ጉዳት ያደርስበታል ማለት ነው። ሌላው እንግዲህ ሁሉም አብርሽ አሁን ላይ ለትህትና እንደዚህ እየሆነ ያለው ለምን እንደሆነ ደጋግመው እየጠየቁት ነው ያሉት ማለት ነው። እሱ ግን እስካሁን ድረስ ስለሷ ምንም ነገር እያሰበ አይደለም ማለት ነው። ጉዳቷንና ያለችበትን ጭንቀት ብቻ ነው እየተረዳላት ያለው ማለት ነው። እሷም ግን መልካምነቱና ጥሩነቱ በጣም አስገርሟታል ማለት ነው። ከዚህ በፊትም ብዙ ጥያቄ ብትጠይቀውም ለምንድን ነው ለኔ ይህንን ሁሉ የምታደርግልኝ ብላ ደጋግማ ጠይቃው ነበር ማለት ነው። ሰው ስለሆንኩኝና ሰው ስለሆን ይሄንን ማድረግ አለብኝ ብሎ አጠር ያለ መልስ ሰጥቷታል ማለት ነው። የግሌ ደግሞ አብርሽን ትወደዋለች። እንግዲህ ትህትና እቤት ውስጥ እስካለች ድረስ እሱን በፍቅር አይን ወይም ደግሞ በቁልምጫ ስም ራሱ መጥራት እንደሌለባት ደጋግማ እየነገረቻት ነው ማለት ነው። ምክንያቱም የግሌ እንደ ቀልድ እያደረገችም ቢሆን አብርሽን በጣም እንደምትወደው ያስታውቅባታል ወይም በግልጽም እየተናገረች ነው ያለችው ማለት ነው። አብርሽ ደግሞ ይሄንን እየተረዳት እንዳልሆነም ደጋግማ እያወራች ነው ያለችው። ስለዚህ ለትህትናም ደጋግማ አስረግጣ ነግራታለች ማለት ነው። ወደ አብርሽ በፍጹም መቅረብ የለም፣ እወደዋለሁኝ እኔ እሱ አልረዳ ብሎኝ ነው እንጂ እኔ በጣም ነው የምወደው ብላ እንግዲህ ደጋግማ ነግራታለች ማለት ነው።